ተራራ ወጣችሁ ሰራችሁ፣ ቁልቁለት ወረዳችሁ፣ ውሃ ውስጥ ገባችሁ፣ ጫካ ውስጥ ገባችሁ። በነገራችን ዩቲዩብ ራሱ አንደኛ ተስፋ የሚያስቆርጥና ትዕግስት የሚፈልግ ስራ ነው። ተስፋ እንዴት ያስቆርጣል ካላችሁ በብዙ መንገድ ነው ዩቲዩብ ተስፋ የሚያስቆርጠው። ያ ደግሞ ትዕግስት የሌለው ሰው ማለፍ አይችልም። ትዕግስት የሌለው ሰው ማለፍ አይችልም። ወዲያው ተስፋ ይቆርጣል። ይሄ ነገር እንዴት ማለፍ ይችላል እና ከዛ ያቆማል። ይጀምራል፣ ያቆማል። ሌላ አካውንት ይከፍታል፣ በዛው ያቆማል። ግን ምንድን ነው ትዕግስት ይፈልጋል ዩቲዩብ። ተስፋ እንዴት ያስቆርጣል ካላችሁኝ አንደኛ ብዙ ዋጋ ከፍላችሁ ቪዲዮ ከሰራችሁ በኋላ ለፍታችሁ ቪዲዮ ከሰራችሁ በኋላ ተራራ ወጣችሁ ሰራችሁ፣ ቁልቁለት ወረዳችሁ፣ ውሃ ውስጥ ገባችሁ፣ ጫካ ውስጥ ገባችሁ፣ ሰው የሚበዛበት ከተማ ውስጥ ገባችሁ፣ ገጠር ውስጥ ገባችሁ። ትልቅ ልፋት ለፍታችሁ የሰራችሁት ቪዲዮ መጨረሻ ላይ 20 እይታ 20 ቪው 30 ቪው እና እስከ 100 ቪው ከታየላችሁ ተስፋ ያስቆርጣል። ተስፋ ያስቆርጣል። ብዙ ልፋት ከለፋችሁ በኋላ የሚመጣው ውጤትና የሰራችሁት ነገር ባላንስ አይሆንም። በዛ ምክንያት ተስፋ ትቆርጣላችሁ። ሁላችሁም እንደዚህ አይነት ሁሉም ሰው ያጋጥማል። ሁሉም ሰው የሚያጋጥም ነገር ነው። በተለይ ጀማሪ ዩቲዩበሮችን በጣም የሚፈትን ነገር ነው። ብዙ ከለፋችሁ በኋላ ትንሽ እይታ ሲታገኙ በጣም ተስፋ ትቆርጣላችሁና አንደኛ እሱም ብቻ አይደለም። እናንተ የሰራችሁት ቪዲዮ ኮሜንት ማይሆን ኮሜንት ሲመጣ በጣም አይምሮ ሾክ የሚያደርግ አይምሮ ሚነካ ማለት ነው። አንዳንድ ጊዜ ለብታችሁ ከሰራችሁ በኋላ በቃ የሆነ ተስፋ የሚያስቆርጥ ኮሜንት በቃ ቪዲዮ እንደሚያስጠላ አድርጎ ሰዎች ኮሜንት ሲጽፉ፣ በጣም የሚደብር ኮሜንት ሲጽፉ አያችሁ። ቪዲዮ በቃ የሆነ ውበት እንደሌለ፣ ጥራት እንደሌለ፣ በቃ የሆነ ተስፋ የሚያስቆርጥ ነገር ብቻ። አስተያየት አይደለም እኮ አስተያየት ሳይሆን እንደ ስድብ አይነት መልክ የተጻፈ ኮሜንት ሲታዩ ብዙ ጊዜ ብዙ ሰዎች ተስፋ ይቆርጣሉ። እና ምንድን ነው በዋናነት ትዕግስት የሚፈልግ ስራ ነው ያልኩት። እነዚህ ነገሮች ስላሉ በተለይ ጀማሪ ዩቲዩበሮች ማወቅ ያላቸው ነገሮች ናቸው። እነኚህ ነገሮች ማለት ነው ማወቅ ያለባቸው ነገሮች ናቸው። በጣም ስድብ በመጣም መቻል፣ አስተማሪ ነገር ራሱ ከሰራችሁ በኋላ አንዳንድ ጊዜ ኮሜንት ላይ በጣም ማይሆን ኮሜንት ነው የሚመጣው። ነገሩ እኮ አስተማሪ ነው። ነገሩ እናንተን ሌሎችንም የሚጠቅም ስራ ነው የሰራችሁት ቪዲዮ ለሀገር የሚጠቅም ቪዲዮ ሊሆን ይችላል። ለትውልድ የሚጠቅም ቪዲዮ ሊሆን ይችላል። ለብዙ ዩቲዩበሮችም ለሌላ ሰው ጠቃሚ ቪዲዮ ሰርታችሁ ሊሆን ይችላል። ነገር ግን የሚመጣው ኮሜንትና እናንተ የሰራችሁት ባላንስ ካልሆነ በጣም ነው የሚያናድደው ማለት ነው። የመጨረሻ ማለት ነው። የመጨረሻ ነው የሚያናድደውና ምንድነው የሚያስፈልገው? ትዕግስት ያስፈልጋል። እሱ ብቻ ሳይሆን በብዛት አሁን ላይቭ ስንገባ በጣም ደግሞ ከመጠን በላይ የሚደብረው ማለት ነው። ከመጠን በላይ የሚደብረው እስቲ እዩት። አንዳንድ ጊዜ ከቤት ሰው ቤተሰብ ሁሉ ከቤት ወጥቶ የሆነ ቦታ ከሄደ እናንተ ብቻችሁ ቤት ስትቀሩ ምን አይነት ስሜት ይሰማችኋል? የሆነ ደስታ ቦታ ይሁን የሆነ መዝናኛም ይሁን ቤት ያለው ሰው ሁሉ ወጥቶ የሆነ ቦታ ከሄደ በኋላ እናንተ ብቻችሁ ቤት ስትቀሩ ምን አይነት ስሜት ነው የሚሰማችሁ? ምን አይነት ስሜት ነው የሚሰማችሁና ልክ እንደዛ ማለት ነው።
ዩቱብ ላይቭ ሲትገቡ ያለው ነገር በጣም የመጨረሻ የሚያናድደው እሱ ነው። ላይቭ ከገባችሁ በኋላ 1 ሰዓት ተቀምጣችሁ 2 ሰዓት ተቀምጣችሁ 3 ሰዓት ተቀምጣችሁ 5 ሰዓት ተቀምጣችሁ 10 ላይክ እና 5 ላይክ 6 ላይክ እስከ 20 ላይክ አግኝታችሁ ስትወጡ ምን አይነት ንዴት ነው? ምን አይነት ጭንቀት ነው የሚሰማችሁ? ይሄ ራሱ ተስፋ የሚያስቆርጥ ነገር ነው። ይሄ ራሱ በጣም ነው ተስፋ የሚያስቆርጠውና ትዕግስት ይፈልጋል። አሁንም ትዕግስት ይፈልጋል። አሁን አንዳንድ ጊዜ ከገባን በኋላ የተወሰነ ደቂቃ 1 ሰዓት ወይም ተኩል ደቂቃ ከጠበቀን ሰው ማይመጣ ከሆነ ወዲያው እንወጣለን። ያ ደግሞ ምንድን ነው? ትዕግስት አለመኖሩን ነው የሚያሳየው። እኔ አሁን ያጋጠመው ነገር ነው እየነገርኩት ያለሁትና ላይ ከገባው በኋላ አንዳንድ ጊዜ ሰው ሲጠፋ በቃ ሰው ከሌለ በጣም ያናድደኛል። በጣም ነው የምናደደው። በጣም ማለት ነው በጣም ነው የምናደድ። እንዴ ሰው ለምንድን ነው የማይመጣው ነው የምለው። ከዛ ወዲያው 1 ተኩል ደቂቃ ከቆየው በኋላ ወጣለሁ። ከላይ ወጥቼ ምንድን ነው የሚሆነው? እስቲ ቼክ አደርጋለሁ። እንዴ ጓደኞቼ ላይቭ አልገቡም እንደብዬ ማለት ነው። ዩቱብ መፈለግ ጀምራለሁ በመደዳ ማለት ነው። እስከ መጨረሻ ስክሮል እያደረኩኝ ማየት ጀምራለሁ። ከዛ ሲገባ እኔ እነሱ ቤት ሲሄድ ለካ ብዙ ሰዎች ላይቭ ላይ አሉ፣ ብዙ ሰዎች ደግሞ የሉ። በዛ ምክንያት ሰው ላይቭ የኔ ላይቭ ማለት ነው እኔ ላይቭ ከገባው በኋላ ካልመጣ በጣም ያናደኛል። እሱ የራሱ ተስፋ የሚያስቆርጥ ነገር ነው። ግን ምንድነው የሚያስፈልገው? ትዕግስት በጣም የሚያስፈልግ ነገር ነው። ባይዘው ትዕግስት ስለ ትዕግስት ትንሽ ላውራ። ትዕግስት ለአንድ ነገር ብቻ ሳይሆን ለሁሉም ነገር ነው የሚያስፈልገው። ትዕግስት ለዩቱብ ብቻ ሳይሆን ለስራ ሁሉ የሚያስፈልግ ነገር ምንድነው? ትዕግስት ነው። ትዕግስት ለሁሉም ነገር ያስፈልጋል። ትዕግስት የሌለው ሰው የሚገርማችሁ፣ ትዕግስት የሌለው ሰው አንዳንድ ጊዜ እንደውም አንዳንድ ጊዜ ሳይሆን ብዙ ጊዜ ነው እንጂ ብዙ ጊዜ ነው። አሁን አንድ ሰው የሆነ ነገር ካለ የሆነ ነገር ካወራ እራሱ ለመናደድ በፍጥነት ማለት ነው ፍጥነታቸው በጣም ሃይስት ነው። ትዕግስት የሌላቸው ሰዎች እንደውም ቶሎ ነው የሚናደዱት። ከሰው ጋር ራሱ ቶሎ ይጣላሉ። ከዛ ወዲያው ይደባደባሉ። ሲጀመር ማለት ነው ይደባደባሉ። ምንም እኮ ትልቅ ነገር ሳይሆን በትንሽ ነገር ትዕግስት ስለሌላቸው ወዲያው ይጣላሉና ከዛ ይደባደባሉ። ከዛ በኋላ ትልቅ ጉዳት ውስጥ ነው የሚገቡት። ትልቅ ጉዳት ውስጥ በቃ ሰው እንግዲህ ድብድብ ውስጥ ያለው ነገር ያው ታውቃላችሁ። ድብድብ ውስጥ እንግዲህ ብዙ ነገር አለና ከዛ ድብድብ ውስጥ ይገባሉ። ከዛ ይጣላሉ። ከዛ ይቆጣሉ። ነገሩ ትንሽ ነገር ነው፣ የሚያጣላ ነገር አይደለም። ግን ትዕግስት ስለሌላቸው ብቻ ትልቅ ጉዳት ውስጥ የሚገቡበት ሁኔታ አለና ትዕግስት ወሳኝ ነው። ትዕግስት ለስራም ወሳኝ ነው፣ ለኑሮ ለሁሉም ነገር ትዕግስት ወሳኝ ነውና ይሄ እንግዲህ ማለት የፈለኩት ዩቲዩብ ከጀመራችሁ እንደዚህ 2 ነገሮች ወሳኝ ናቸው። ተስፋ የሚያስቆርጥ ነገርም አለ፣ እሱንም ማወቅ፣ ስለ ትዕግስት ማወቅ። እነኚህ 2 ነገሮች ትልቅ ደረጃ ለመድረስ ትልቅ ዩቲዩበሮች ጋር ለመቀላቀል የሚያስፈልጉ በተለይ ለጀማሪዎች አስፈላጊ ነገሮች ስለሆኑ እነኚህን ለማውራት ፈለኩኝ ማለት ነው። ተጠቀሙት። በትዕግስት መስራት አስፈላጊ ነው። በትዕግስት ስሩ። ሁሉም ነገር በትዕግስት ከሰራችሁ ትዕግስት ማለት ነው። ትዕግስት ካለ
ማትደርሱት ነገር የለም። ትዕግስት ያለው ሰው ነው እንግዲህ ብዙ ቦታ የሚደርሰውና እነኚህ ሁለት ነገሮች ወሳኝ ናቸው። ተስፋ የሚያስቆርጡ ነገሮችን ማወቅና ተስፋ አለመቁረጥ፣ ከዛ ትዕግስት፣ ስለ ትዕግስት በደንብ ማወቅ ወሳኝ ነው ማለት ነው። ውድ ፋሚሊዎች ቪዲዮ ላይክ፣ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱልኝ። ይመቻችሁ።